ወደ እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱሳችንን የሐዋርያት ሥራ ምዕራፍ 15 ላይ እናውጣና አብረን የእግዚአብሔርን ቃል እናነባለን። ምዕራፍ 15 ላይ መጽሐፍ ቅዱሳችሁን አውጡ። ሃሌሉያ። እሺ እንቁምና ቢያንስ የመጀመሪያውን አንቀጽ እናነባዋለን። ዛሬ ከቁጥር 1 እስከ ቁጥር 35 ምዕራፉን አጨርሰውም ሐሳቡ እስከ ቁጥር 35 ድረስ ስለሚሄድ እስከ ቁጥር 35 ነው የምንሄደው። እንግዲህ በኔ ስብከት ምንም ቁም ነገር ባታገኙ እንኳን ቢያንስ በሚነበብ ቃል ግን የሆነ ነገር ይዛችሁ ስለምትሄዱ ሙሉ ቃሉ ጭምር ዛሬ ይነበባል። ደግሞ በኔ በባሪያውም እግዚአብሔር እንደሚናገር ሙሉ እምነት አለኝ። ሃሌሉያ። እሺ የእግዚአብሔርን ቃል እንዲህ ይላል። የሐዋርያት ሥራ ምዕራፍ 15 አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስም መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከነሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይመጡ ዘንድ ተቆረጠ። ቤተክርስቲያኑም በመንገድ እየረዳቸው እነሱም የአሕዛብን መመለስ እየተረኩ በፊንቄና በሰማርያ አለፉ። ወንድሞችንም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌምም በደረሱ ጊዜ ቤተክርስቲያንና ሐዋርያት ሽማግሌዎችም ተቀበሏቸው። እግዚአብሔርም ከነሱ ጋር ያደረገውን ሁሉ አወሩ። ከፈሪሳውያን ወገን ግን ያመኑቱ አንዳንዶች ተነስተው ትገርዟቸው ዘንድና የሙሴ ሕግን እንዲጠብቁ ታዝዟቸው ዘንድ ይገባል አሉ። ባለፈው እንግዲህ ትዝ ካላችሁ ምዕራፍ 14 ላይ እነ ጳውሎስ በምዕራፍ 13 የጀመሩትን ሐዋርያዊ ጉዟቸውን በኤሲያ አካባቢ አድርገው ጨርሰው የተነሱት አንጾኪያ ከምትባለው ከተማ ነበረ። ከኢየሩሳሌም በስተ ሰሜን በኩል የምትገኝ ከተማ ነች። ከዛ ተነስተው ነበረ ወንጌልን የሰበኩትና ልክ ስንጨርስ ትዝ ካላችሁ ያን ጉዟቸውን ጨርሰው አንጾኪያ ገብተው እግዚአብሔር በሄዱበት ከተማ ምን አይነት ድል እንደሰጣችሁ ስንት ሰው እንደዳነ ልክ ዛሬ አሁን እዩ ቅድም እንደመሰከረልን የትላንት ሚኒስትሪው ስንት ሰው እግዚአብሔር በእነሱ እጅ እንዳዳነ ስንት አብያተ ክርስቲያናት በአሕዛብ ከተሞች እንደተመሰረቱ ኦፍ ኮርስ የደረሰባቸውን መከራ እግዚአብሔርን በድንቅ እንዴት እንዳዳናቸው ተርከው ቤተክርስቲያን በሙሉ ደስታ እግዚአብሔርን ሴሌብሬት አድርገው ነበር የጨረስነው። እና አሁንም እዛው ምዕራፍ 15 እዛችሁ አንጾኪያ ውስጥ ናቸው እነ ጳውሎስ እነ በርናባስ። እና ምዕራፍ 15 በዚች በአንጾኪያ ቤተክርስቲያን የተነሳ አንድ የስተት አስተምህሮ የሐዋርያት ሥራ ምዕራፍ 15 ስለምንድን ነው የሚያወራው ብሎ አንድ ሰው ቢጠይቃችሁ ራሳችሁም እንደው እንድታስታውሱት በሐዋርያት ሥራ ምዕራፍ 15 የሚያነሳው በአይሁዳውያን አማኞች የተነሳ አንድ የስተት ትምህርትን ቤተክርስቲያን እንዴት አድርጋ እንደመከተች ችግሩ ምን እንደነበር ችግሩን ለመፍታት እነ ጳውሎስ ምን ያህል እንደሄዱ ከዛም ደግሞ የኢየሩሳሌም ቤተክርስቲያን በስብሰባ ተቀምጣ እንዴት አድርጋ ይህን ችግር እንደፈታችው የሚተርክልን መጽሐፍ ነው። የሐዋርያት ሥራ የሆነ ችግር ተፈጥሯል። የሆነ ስተት ትምህርት ልብ በሉ እንግዲህ ይውላችሁ ከሐዋርያት ሥራ ምዕራፍ 6 ጀምሮ አጋንንት ከውጪ ሐዋርያቱን ያሳድዳቸው ነበር። ስለዚህ ይላችኋል ምዕራፍ 6 ምዕራፍ 7 እነ እስጢፋኖስን አስገድሎ
ምዕራፍ 8 በተናት ቤተክርስቲያንን ከይሁዳ ከተማ ተበተነች እና ተቃውሞ ከውጪ ነበር የሚሳደደው የሚያሳድዳቸው ከውጪ ነበር ወንጌልን እንዳይሰብኩ የውጪ ፕሬሸር ነበርባቸው ምዕራፍ 9 አሳዳጁ ዳነ ከዛ በፊት ምዕራፍ 4 ላይ ወስደው ካህናቱ ገረፏቸው ትዝይላቸዋል በዚህ ስም ሁለተኛ እንዳትናገሩ ብለው ለቀቋቸው ምዕራፍ 12 እንደምታነቡት ያዕቆብን ሐዋርያውን ያዕቆብ ሄሮድስ ይዞ ሕይወቱን ሰዋው ገደለው ጴጥሮስን አሰረ መንፈስ ቅዱስ በድንቅ አስፈታው ምዕራፍ 13 ስትገቡ ሐዋርያት ለጉዞ ተነሱ ምዕራፍ 14 እንደገና እነ ጳውሎስን ባለፈው እንዳልኳችሁ የሞተ እስኪመስል ድረስ ነው ደብድበውት የሄዱት ከውጪ ነበረ ቤተክርስቲያን በከፍተኛ ግፊት ውስጥ የነበረችው ሐዋርያቶች አባቶች የነበሩት ወንጌል እንዳይሰብኩ ምዕራፍ 15 ላይ አጋንንት መልኩን ቀይሮ ከቤት ውስጥ ተነሳ የስተት ትምህርት ይዞ መጣ ሊትራሊ ምዕራፍ 15 ይሄንን ነው የሚነግረኝ በኃይል ሊያስቆማቸው ያልቻለውን ሐዋርያቱ በኃይል ሊመክታቸው እንደውም ሲብስባቸው ሲጨምሩ ስላየ መልኩን ቀይሮ በሚያስተምሩት ወንጌል ላይ ማቅጠኛ ወይንም የሚያስተምሩትን ወንጌል የሚበርዝ ደና የሚመስል ግን በሐሰት የተሞላ ትምህርት ይዞ ወንድሞችን ተጠቅሞ ምዕራፍ 15 ብቅ አለ አንዳንዶች ከይሁዳ ወረዱና ይሁዳ ታች ሳውዝ ነው ያለችው እንዳልኳችሁ ከ300 ማይል በላይ ኪሎሜትር በላይ whatever ብቻ በኖርዝ በኩል ነች አንጾኪያ የምትገኘው ከይሁዳ ድረስ ተነስተው አንጾኪያና ጳውሎስ ያሉበት መጡ ለደና እንዳይመስላችሁ ከይሁዳ ወረዱና ቁጥር 1 እዛም ብታወጡልን ጌታ ይባርካችሁ እናንተ የምታዩኝ እኔ ማላያችሁ ዛሩም ያላችሁ ወገኖች እሺ እንደምትመለከቱት አንዳንዶች ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ እንግዲህ እነኚህ አይሁዳውያን ናቸው ከይሁዲነት ትምህርት በኋላ ቁጥር 5 ላይ ነው 7 ላይ ፈሪሳውያን ይላቸዋል ፈሪሳውያኖች ናቸው በፊት ፈሪሳውያን የነበሩ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለው ይሁዳ ኢየሩሳሌም አካባቢ የነበሩ ፈሪሳውያን አማኞች ከይሁዳ ተነስተው ከደቡብ ተነስተው ሰሜን አንጾኪያ ድረስ መጡ እዛ መተው እንዲህ ብለው ማስተማር ጀመሩ እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ማንን ነው የሚሉት አሕዛብን ልብ በሉ እቺ አንጾኪያ የምትባለው በብዛት አሕዛብ የሚኖሩባት ከተማ ነች ቤተክርስቲያኒቱም ምናልባትም ማጆሪቲ ወይንም ከhalf በላይ ከአሕዛብነት ወደ ክርስትና የመጡ አማኞች ያሉባቸው ናቸው አሕዛብ ብዙዎቻችሁ በጌታ ቤት የቆያችሁ እነማን እንደሆኑ ታውቃላችሁ አይሁዳዊ ያልሆኑ የአብርሃም ልጆች ያልሆኑ የሙሴን እና ለአብርሃም መጀመሪያ የተሰጠውን በኋላም በሙሴ የጸናውን የግዝረት ሥርዓት የማይከተሉ ሕግ የለሾች እግዚአብሔርን የማያውቁ አምላክ የሌላቸው ያልተገረዙ ነበሩ እና እነኚህ ሰዎች ጌታን አግኝተው ወዴት ገቡ ወደ ቸርች ገቡ ወደ እግዚአብሔር ቤት ገቡ ወደ ቤተ ክርስቲያን ተቀላቀሉ በድጋሉ ጌታን ያገኙ ናቸው እኮ እነዚህ አይሁዶቹ በፍጹም አሉ በሙሴ ሕግ መሰረት አሕዛቦቹን ማለት በሙሴ ሕግ መሰረት ደግማ ካልተገረዛችሁ ልትድኑ ምን አትችሉም በጣም ያሳዝን ደግሞ ማድገኛ የሆነ የስተት ትምህርት መዳን በኋላ መጣበታለው በጌታ በኢየሱስ ክርስቶስ በማመን ብቻ ስለሆነ
እነ ጳውሎስ እንዲሁም ጴጥሮስ ጅምር በምዕራፍ 10 በሌሎችም ስፍራ በግልጽ እንደተመለከታችሁት መዳን በሌላ በማንም የለም እንድንበት ዘንድ ከተማ የተሰጠን ስም ኢየሱስ ነው በሱ በማመን የእግዚአብሔር ልጅ ይኮናል የእግዚአብሔር ልጅ የሚኮነው በኢየሱስ በማመን በእምነት ብቻ ነው ብለው ነው እነዚህን አሕዛብ ከአሕዛብነት ወደ ክርስትና ያመጧቸው አይሁዶቹ ግን ምን አሉ ኖ አንድ ሰው ክርስቲያን ከመሆኑ በፊት መጀመሪያ ምን መሆን አለበት አይሁዳዊ ምክንያቱም ግዝረት አይሁዳዊ ነው የሚያደርገው ዘፍጥረት ምዕራፍ 17 ላይ ለማን ነው ለአብርሃም በኮቨነንት ምልክት ተደርጎ የተሰጠው ነው ከዛን ጊዜ ጀምሮ the commonwealth of Israel ውስጥ ሊገባ የሚፈልግ ማንኛውም የአብርሃም ዘር የዛ አባል የሚሆነው አይሁዳዊ የሚሆነው ሲገረዝ ነው ስለዚህ መጡና ሰው ክርስቲያን ከመሆኑ በፊት አይሁድ መሆን አለበት ወጋው የሚያስብለው ይሄ ነው ክርስትና በሚባለው በበሩ በኢየሱስ ውስጥ ከመግባቱ በፊት በሩ ነኝ ብሎ የለ በኢየሱስ ሲገባ ቀጥታ ክርስቲያን ነው የሚኖከው ከነማንነታችን ሃሌሉያ በበሩ በኢየሱስ ገብተው ክርስቲያን ከመሆናቸው በፊት በሙሴ ሕግ በተሰጠው ግርዘት በሚባለው በር አልፈው መጀመሪያ አይሁዳዊ ቀጥሎ ነው ክርስቲያን ሆነው የዛ ሳን ነው ዳኑ የሚባለው እነ ጳውሎስ ይሄንን ሲሰሙ ግድ የለም ይሄ ምንም በኋላ መጣበት ይችላል ብለው ታላለፉ ይሄ ኮምፕሊትሊ ከጸጋ ትምህርት ጋር ከአዲስ ኪዳን ትምህርት ጋር ሙሉ ለሙሉ የሚላተም በሐዋርያት ትምህርት ፈጽሞ ተቀባይነት የሌለው ነው ሰው ክርስቲያን ለመሆን አይሁዳዊ መሆን የለበትም ሰው ለመዳን የሙሴን ሕግ መጠበቅ የለበትም ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ብሎ መጽሐፍ በሮሜ ላይም ዘግቶታል ስለተገረዘ ክርስቲያን አይኮንም አማኝ አይኮንም አይዳንም የሚዳነው በጌታ በኢየሱስ በማመን ብቻ ነው እነ ጳውሎስ ይህንን በሰሙ ጊዜ በእነርሱና በጳውሎስ በበርናባስ መካከል ጥልና ክርክር ሆነ ጥልና ክርክር የሚለው ምን ያህል ፍጭት የሞላበት ግብግብ እንደነበረ ከዚህ የስተት ትምህርት ጋር በግልጽ የሚያሳይ ነው ተከራከሯቸው ሊያሳምኗቸው ሞከሩ ጳውሎስ ታውቃላችሁ በአይሁድ ሕግም በብሉይ ኪዳን ትምህርት በደም ጥንቅቅ ያለ መምህር ነው ምናልባትም የብሉይ ኪዳን ዕውቀቱን ጭምር እየዘረዘረ ሊያስረዳቸው ሞከረ ነገር ግን እነኚህ ሰዎች አሻፈረኛሉ ሰው ለመዳን የሙሴን ሕግ መጀመሪያ መጠበቅ አለበት ክርስቲያን ከመሆኑ በፊት አይሁዳዊ መሆን አለበት ከክርስቶስ በፊት ከሙሴ ጋር መተዋወቅ አለበት ከጸጋ በፊት በሕግ ውስጥ ማለፍ አለበት በሚለው ትምህርታቸው ጸኑ ነገሩ አንጾኪያ ሊፈታ አልቻለም በዛ ዘመን እንደምታውቁት ከሐዋርያት መካከል ዋነኞች የተባሉት የኦቶሪቲ የቤተክርስቲያን ኦቶሪቲ ሴንተር የነበረችው የኢየሩሳሌም ቤተክርስቲያን ነች ኃያላን የቤተክርስቲያን አባቶች ቅዱሳን ሐዋርያት ያሉባት የኢየሩሳሌም ከተማ ነችና ወደ ኢየሩሳሌም እነ ጳውሎስም ተከራካሪዎቻቸውም እንዲሄዱ ተወሰነ በእነሱና በእነ ጳውሎስ በጳውሎስና በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ሀብትሽ እንትን ይዛል ማይክ ከቁጥር 3 ጀምረ አንብብልኝ ከቁጥር 2 ጀምረ በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስን ከርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ቤተክርስቲያንን በመንገድ እየረዳቻቸው እነርሱ የአሕዛብን መመለስ እየተረኩ በፊንቄና በሰማርያ አለፉ ወንድሞችንም ሁሉ እጅግ ደስ አሰኟቸው ወደ ኢየሩሳሌም በደረሱ ጊዜ ቤተክርስቲያንና ሐዋርያት ሽማግሌዎችም ተቀበሏቸው እግዚአብሔር ከነርሱ ጋር ያደረገውን ሁሉ አወሩ ከፈሪሳውያን ወገን ግን ያመኑት አንዳንዶች ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ ልብ በሉ ጉዞው አለቀ እነ ጳውሎስ እግረ መንገዳቸውን
የተለያዩ አብያተ ክርስቲያናትን እየጎበኙ ኢየሩሳሌም ገቡ። ከዛ ለየት ያለ ይመስላል። ቁጥር 4 ላይ እንደምትመለከቱት ገላትያ ምዕራፍ 2ንም ስትነቡ መጀመሪያ ከአባቶች ጋር ተገናኙና ከዋንኞች ከሚባሉት ጋር እግዚአብሔር በሄዱበት ከተማ ሁሉ እንዴት በእነሱ እጅ ድንቅ ስራ እንደሰራ ልብ በሉ። ከዛ በፊት ሲመላለሱ የነበሩት ከአንጾኪያ ነበርና ኢየሩሳሌም አልመጡ። ኢየሩሳሌም ሲመጣ አሁን ለመጀመሪያው ነው፣ የተለያዩ ትርጓሜ ቢኖርም እና እሱን ከተረኩ ካስረዷቸው በኋላ እነኛው ሰዎች መልሰው እንደገና አሁን ደግሞ መጡ ተከራከሩ። በዛኛው ወገን ያሉት አሁን ደግሞ ፊት ቀጥታ አህዛብን ነበረ በየቤቱ እየዞሩ ማምን አንድ ወንድም አህዛብ ነበረ። ማንም ምሳሌ ይላርግ ለነገሩ ሁላችንም አህዛብ ነበር። እሱ ይሻላል አንቺ ይቅርብሻል አልነበርሽም። እየመጡ በየቤቱ ነበረ እየዞሩ አህዛብ ነው እሱ። ሃሌሉያ በጌታ ይባረክ ድኛለሁ መንግስተ ሰማይ የኔ ነው በሞት ምናምን። ብራዘር ጌታ መቀበል በጣም ደስ የሚል ነገር ነው። አንድ ነገር ግን ይጎላል። አንድ ነገር ይጎላል። መጀመሪያ ከመዳን በፊት መዳንም እርግጠኛ እንዲሆንልህ በአይሁድ ስርዓት መሰረት ልታልፍ ልትገረዝና አይሁዳዊ ልትሆን ይገባል እያሉ በየቤቱ ቴንኪው እየዞሩ ነበር ሲያስተምሩ የነበሩት። አሁን እዚህኛው ላይ ግን ቀጥታ ሐዋርያቱ ጋር እሺ አንቺን እንዳስተማሪዎች ልተቀም ዞሪ ሐዋርያቱ ጋር መጡና ሐዋርያቱ ምን ይሏቸዋል? ጳውሎስ እግዚአብሔር በእነሱ የሰራውን ድንቅ ሲናገር ሐዋርያቱን እናንተ ሐዋርያት አንድ ነገር ልታረጉ ይገባል። ምን? አህዛብን ልትገርዟቸውና በሙሴ ሕግና ሥርዓት እንዲሄዱ ልታስተምሯቸው ይገባል። እያባሱት መጡ። እናንተ ሐዋርያትም የጸጋ ወንጌል ብላችሁ ከምታስተምሩት ወንጌል እኩልና ጎን ለጎን አንድ ትምህርት ልጨምሩበት ይገባል። እስከዛሬ ያስተማራችኋቸውንና ደቀ መዛሙር ያረጋችኋቸውን ሰብስባችሁ ልትገርዟቸው ደግሞ የሙሴን ሕግ እንዲጠብቁ ልታስተምሯቸው ይገባል። ቁጥር 6 ሐዋርያትና ሽማግሌዎችም ስለዚህ ነገር ለመመካከር ተሰበሰቡ። ከዚህ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞቹ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከእናንተን እኔን እንደመረጠኝ እናንተ ታውቃላችሁ። ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያጸና በእኛና በእነርሱ መካከል አንዳች አልለየም። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እናምናለን። ልብ በሉ። ከብዙ ክርክር በኋላ እንደምታውቁት ምዕራፍ 10 ላይ ለመጀመሪያ ጊዜ አሕዛብ ለሆነው በስም ለተጠቀሰልን ለቆርኔሌዎስ በጌታ መገለጥ ተልኮ ወንጌልን የመሰከረው ማን ነው? ጴጥሮስ ነው። እና ጴጥሮስ የገዛ የራሱን ኤክስፒሪየንስ ምሳሌ አድርጎ እነ ጳውሎስን ደግፎ ነው እዚህ ጋር ንግግር የሚያደርገው። ወገኖች ሆይ ታውቃላችሁ እግዚአብሔር ከእናንተ መካከል ወደ አሕዛብ ሄጄ ወንጌል እንድሰብክ መጀመሪያ የመረጠውና የላከኝ እኔን ነው። የት? የሐዋርያት ሥራ ምዕራፍ 10 እውነት ነው። እና የዛ ጊዜ የሆነውን ነገር ይነግራቸዋል። ምንድነው የዛን ጊዜ የሆነው? ምንድነው የዛን ጊዜ የሆነው? የሐዋርያት ሥራ ምዕራፍ 10ን እኔ እዚህ ጽፌዋለሁ ላንብብላችሁ። ገና ጴጥሮስ እያስተማረ እንደውም ትምህርቱን ሳይጨርስ ነው። ልብ በሉ። አስተምሮ እንኳን አልጨረሰም። ገና እያስተማረ ስለ ኢየሱስ እየነገራቸው ሳለ አንድ ነገር ሆነ። ምን ሆነ? የሐዋርያት ሥራ ምዕራፍ 10 ቁጥር 44 ጴጥሮስም ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። እስቲ አሜን። ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑት ምእመናን፣ ከጴጥሮስ ጋር አብረው የመጡ የተገረዙ አማኞች ነበሩ። ምእመናን በአሕዛብ ላይ አሕዛብ እነማ? ባልተገረዙት ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖችም ሲናገሩ እግዚአብሔርንም ሲያከብሩ ሰሟቸው። ትዝ ይላችኋል ምዕራፍ 10 ላይ አይደል? ገና ጴጥሮስ ንግግሩን ሳይጨርስ
በቆርኔሌዎስና በቤተሰቡ በዘመዶቹ ላይ የእግዚአብሔር መንፈስ ልክ ምዕራፍ 2 አባቶቻችን ላይ እንደፈሰሰው እነዚህ አሕዛብ ላይ ፈሷል። እግዚአብሔርን በተለያዩ ልሳን ሲያከብሩት ከጴጥሮስ ጋር የመጡ አይሁድ ጭምር ምስክር ሆነው አይተዋል። እና ጴጥሮስ ምን እያላቸው መሰላቸው? መንፈስ ቅዱስ እኔ ስሰብክላቸው በላያቸው ላይ መውረዱ ምን እንደሆነ አታውቁም ወይ? ምንድነው? እግዚአብሔር ከነማንነታቸው ያለ ግዝረት ሃሌሉያ ከነማንነታቸው መቀበሉን እኮ እያሳየ ነው። መንፈስ ቅዱስ እንኳን እስኪገረዙ ብሎ አልጠበቀም። ሃሌሉያ አይሁድ እስኪሆኑ ብሎ አልጠበቀም። መሰከረላቸው። ምን you are accepted ሃሌሉያ በጭብጨባ ጌታን አክብሩት። ይሄ እኮ የኛ ታሪክ ነው። you are accepted ተቀባይነት አግኝተሃል በልጄ ስላመንክ። ተቀባይነት አግኝተሻል በልጄ ስላመንሽ። ተቀባይነት አግኝታችኋል በልጄ ስላመናችሁ ብሎ መንፈስ ቅዱስ እንደተቀበላቸው ምልክት ሊያደርግ በላያቸው ወርዶ በልሳን አናገረ፣ በትንቢት አናገረ። ጴጥሮስ መቼ ጠበቀ? መንፈስ ቅዱስ የምን የስተት ትምህርት ነው የምታመጡት? እኔ በህይወት ኤክስፒሪየንስ አድርጌ ይሄንን አይቻለሁ። እንደውም ምን ይላቸዋል? ባልተገረዙ አሕዛብ ላይ መንፈስ ቅዱስ መውረዱ እግዚአብሔር እነሱን ባሉበት ሁኔታ በእምነት በስራ ሳይሆን በእምነት ለመቀበሉ ምልክት ነው። ልብን የሚያውቅ ቁጥር 8 አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። you are accepted አላቸው። መቀላቀላቸውን በይፋ የክርስቶስ አካል የሆነችው ዩኒቨርሳል ቸርች ውስጥ መግባታቸውን መንፈስ ቅዱስ በይፋ እላያቸው ላይ ወርዶ መስክሯል። ልባቸውንም በእምነት ሲያነጻ በእኛና በእነሱ መካከል አንዳች አልለየም። ምዕራፍ 2 ላይ የወረደው ያው መንፈስ ነው። ምዕራፍ 10 ላይ ሳይገረዙ ጌታን በመቀበላቸው ብቻ ያው ተመሳሳይ መንፈስ ነው ያለ ልዩነት የወረደባቸው። እናንተ ሰዎች እኛም አባቶቻችንም ልንሸከመው ወይንም ደግሞ ልንፈጽመው ያልቻልነውን ያንን ሕግ የተባለ ቀንበር ለምንድነው እግዚአብሔር ኦሬዲ ያለ ሕግ የተቀበላቸው ሰዎች ላይ ካልተጫነ ብላችሁ እግዚአብሔርን የምትፈታተኑት? ሊትራሊ ይሄ እግዚአብሔርን መፈታተን ነው። ኦሬዲ አክሰፕት ያደረገውን ሰው እንደገና በሌላ መንገድ ሂድ ማለት እግዚአብሔርን መፈታተን ነው። በዛ ላይ እኮ ደግሞ ታውቃላችሁ ይሄ ሕግ የሚባል ነገር እውነት ነው እኮ ሸክም ነው። ጌታ ኢየሱስ እኮ ለዛ ነው የኔ ቀንበሬ ምንድነው ይቻለ ለዚህ ቀሊል ነው ይቻለ። ሕግ ሸክም ነው። ልንሸከመው ልንፈጽመው እኛኑ ትግል ውስጥ የጨመረንን ያንኑ እንደመልሳችሁ እነሱ ላይ ልትጭኑ ትፈልጋላችሁ? መንፈስ ቅዱስ ልኮ እግዚአብሔር አክሴፕት አድርጓቸው ሳለ እንደገና ወደ ኋላ ወደ ሕግ እንዴት ተመለሱ ትሉታላችሁ? ይሄ እግዚአብሔርን መፈታተን ነው አለ። ምስክርነቱን ሰጠ። አብትሽ ቀጥል እስቲ። ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱም ደግሞ እንድንዘን እናምናለን። በቃ እቺ ራሷ በጣም ወሳኝ ነች። በጌታ በኢየሱስ ክርስቶስ ጸጋ እኛም ደግሞ እንደነሱ እንዲህ ቢሆን ቃሉ ጥሩ ነበር። አማርኛ ሁላችሁም ትችላላችሁ። what am I saying? ነገሩን የምታስተውሉ ከሆነ ሴንስ የሚፈጠው ኖሮ እነሱም እንደኛ በጸጋው ነው የዳኑት ቢል በጣም ሴንስ ይሰጥ ነበር። እንደውም ያርቀውና ጴጥሮስ ምን ይላቸዋል? ያርቀውና እኛ ራሳችን አይሁድ የተባልነው የዳነው ልክ እንደነሱ በጸጋ ነው። ኢየሱስ ጌታ ነው። እኛ ራሳችን አይሁዳውያን መዳን የቻልነው
በሙሴ ሕግ አይደለም ልክ እንደነሱ በጸጋ ነው እኛም የዳን ነው ቀጥል እስቲ አብትሽ እስከ ቁጥር 15 ተባረክ ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድንዘንድ እናምናለን ሕዝቡም ሁሉ ዝም አሉ በርናባስና ጳውሎስ እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ ወንድሞች ሆይ ስሙ እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኮልናል ከዚህ ጋር የነቢያት ቃል ይስማማል እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ ፍራሿንም እንደገና እሰራታለሁ እንደገና ማቆማታለሁ ይላል ይህን የሚያደርግ ጌታ ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው ስለዚህ ከአሕዛብ ወደ እግዚአብሔር ይዞሩት እንዳናስቸግራቸው ነገር ግን ከጣዖት ርኩሰትና ከቀደሙት ትውልድ ጀምሮ በሰንበት በምኩራቦች ሲያነቡ በየከተማው እነሱ የሚሰብኩ አሉ ቴንኪው አብትሽ እዚህ ጋር ደግሞ እንደምትመለከቱት ጴጥሮስ የኢየሱስን ምስክርነት ሰጠ እነ ጳውሎስም ተነስተው እግዚአብሔር ያለ ምንም ልዩነትና መከልከል ለአሕዛብ እንዴት መንፈስ ቅዱስን እንደሰጠ በእነሱ ድንቅ ስራ እንደሰራ ከተናገሩ በኋላ የኢየሩሳሌም ቤተክርስቲያን እንዳልኳችሁ የኦቶሪቲ ሴንተር ነች በዛ ዘመን የቤተክርስቲያን ሲኖዶስ ያለባት የቤተክርስቲያን አመራር ያለባት ያቺ ከተማ ነችና እዚህ ጋር የምትመለከቱት ያን የመጀመሪያውን ሲኖዶስ ነውና የዛች ቤተክርስቲያን ደግሞ ዋና መሪ የኢየሱስ ወንድም ተብሎ የሚባለው ያዕቆብ ነው እና ያዕቆብ ከብዙ ክርና ጥርጥር በኋላ ነው ባይዘው ዝም ብለው ባለስልጣንንና ያሉ አይደለም እየተናገሩ ያሉ ብዙ ክርክር ተደርጓል ግን የሆነ ነገር ላይ መወሰን አለበት ስለዚህ እንደ ቤተክርስቲያን መሪነቱ ይነሳና ልክ ነው ወንድማችን ጴጥሮስ የአሞጽ መጽሐፍ በትንቢት የሚመሳሰል ነገር ስለ አሕዛብ ተናግሯል ነው ያላቻለው የገዛ የራሳቸው የትንቢት የአሞጽ አይሁዳውያን ፈሪሳውያን ናቸው እነዚህ አሞጽ በትንቢቱ እግዚአብሔር የፈራረሰችውን የዳዊትን ድንኳን እንደሚያስነሳና ከአሕዛብ ለሱ ወገን የሚሆኑ ሰዎችን እንደሚጠራ አስቀድሞ ተናግሮ ነበር ይሄ እኮ አዲስ አይደለም አሕዛብ ወደ መንግስቱ መቀላቀላቸው አስቀድሞ በትንቢትም የተነገረ እግዚአብሔር ሲጠብቀው የነበረው ነገር ነው ከሁለታቸው አንድን አዲስ ሰው በራሱ ሊፈጥር ሲጠብቀው የነበረው ያ ትንቢት ነው እዚህ ጋር የተፈጸመው በነ ጳውሎስ ያ ትንቢት ነው እዚህ ጋር የተፈጸመው በነ ጴጥሮስ እግዚአብሔር ራሱ አሕዛብን ወደ መንግስቱ እንደሚቀላቅላቸው ቀድሞ ተናግሯል ስለዚህ ውሳኔው ይሄ ነው ይላል ያዕቆብ ስለዚህ ከአሕዛብ ወደ እግዚአብሔር ዘወር ያሉትን እንዳናስቸግራቸው ነገር ግን በቃ ይችነች ውሳኔዋ የሙሴን ሕግ ላያቸው ላይ እየጫንን ልናስቸግራቸው አይገባም ለመዳን በጌታ በኢየሱስ ማመናቸው ብቻ ይበቃል እስቲ እንበላት እኮ በጣም ዲክሌር መደረግ ያለባት ትሩዝ እኮ ነች ለመዳን በሉ እስቲ ጮክ ብላችሁ ለመዳን በሉ እስቲ ጮክ በሉና ለመዳን በሉ እስቲ በኢየሱስ ክርስቶስ ማመን ብቻ ይበቃል በኢየሱስ ማመን ብቻ ይበቃል ካስፈለገ ከነኚህ አራት ነገር ቢጠበቁ ጥሩ ነው ፕራክቲስ ሲያደርጉ ካስፈለገ ከነኚህ አራት ነገር ብቻ ነው አሕዛብ መራቅ ያለባቸው አንደኛ በጣዖት ፖሉትድ የሆነ ምግብ ከመብላት በጣዖት ከተበል ማለት ለጣዖት ተብሎ የተሰዋ ምግብን ከመብላት ይታቀቡ ከዝሙት ይታቀቡ የታነቀ ነገር ከመብላት ይታቀቡ አራተኛው ምንድን ነበረ ከደም
ከደም ይታቀቡ። እንደምትመለከቱ ደም ለጣዖት የተሰዋ እና የታነቀ ሶስቱ ከምግብ ጋር የተያያዙ ናቸው። ምግብ ናቸው ሶስቱ። ዝሙት ሌላ ነገር ነው። ካስፈለገ በዴይ ቱ ዴይ ፕራክቲሳቸው ይሄ ከአሕዛብ ዓለም ለነሱ በጣም ቅርብ ነው። ለጣዖት የተሰዋ ግሪክ በዚህ የታወቀች ነች። በተለያዩ ጣዖቶች የተሞላች ከተማ ቆሮንቶስ በተለያዩ ጣዖቶች የተሞላ ከተማ ነች። ስለዚህ የጣዖት ምግብ በገበያ ላይ ከተሰዋ በኋላ በገበያ ላይ ጭምር የሚሸጥባቸው ከተሞች ናቸው። ካስፈለገ ልብ በሉ እነዚህ የምግብ ስርዓቶችም የሮሜ ምዕራፍ 14 ስታነቡ እንዲከለከሉ የተሰጠው ለአይሁድ ወንድሞቻቸው ማሰናከያ እንዳይሆኑ ነው እንጂ በስጋ ገበያ የተሸጠውን ሁሉ ከህሊና ነፃነት የተነሳ መብላት በአዲስ ኪዳን ተፈቅዷል። ግን የሚኖሩት ከአይሁዳውያን ወንድሞቻቸው ጋር ስለሆነ ሮሜ ምዕራፍ 14ም ትልቁን ኮንሴፕት እሱ ነው። በስጋ እንዴት ወንድምህን ታሰናክላለህ? ወንድምህ በስጋ ምክንያት የሚሰናከልብኝ ከሆነ ስጋ ለዘላለም ምን አልበል አልብላ። አይሁዳውያን ወንድሞቻቸውን እንዳያሰናክሉ ከታነቀ ኦፍ ኮርስ የብሉይ ኪዳን ህግም ነው። ደም ነፍስ አለችበት የሚባል ነው። ይሄም የብሉይ ኪዳን ህግ ነው። ለጣዖት የተሰዋ እና ዝሙት ከነኚህ እንዲርቁ ነው እንጂ ከዚህ ሌላ ለመዳን ተገረዝ፣ ለመዳን አስቀድማ አይሁዳዊ ሁን ልንላቸው ፈጽሞ አይገባም። እንዳሁኑ ዘመን ቢሆን ይሄኔ ጳውሎስ ያዕቆብ ይሄን ሲ ቾ ያደርጉ ይመስለኛል። አባቶች ተስማሙ። አይዘው ይሄ የመጀመሪያው የቤተ ክርስቲያን ካውንስል የሚባለው እዚህ ጋር ነው። ከዛ በኋላ ከ300 ዓመት በኋላ ነው የተደረገው። የመጀመሪያው ካውንስል እዚህ ጋር ነው የተደረገው። እንቀጥል ሀብትሽ። ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኒቱ ሁሉ ከእነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋናዎች ሆነው በርሲያን የተባለው ይሁዳና ሲላስ ነበሩ። እንዲሁም ጽሑፍ በእጃቸው በእነርሱ እጅ ላኩ። ሐዋርያትና ሽማግሌዎች ወንድሞችም በአንጾኪያና በሶርያ በኢልቅያም ለሚኖሩ ከአሕዛብ ወገን ለሆኑ ወንድሞች ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከእኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን አያውኩ። በቃል እንዳናወጧችሁ ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። ራሳቸውም ደግሞ በቃላቸው ያንኑ ይነግሯቸው ዘንድ ይሁዳንና ሲላስን ልከናል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳይጭኑባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ይስጣችሁ። ሃሌሉያ! what a beautiful letter በያዕቆብ አማካኝነት ኦፍ ኮርስ የችግሩ መነሻ የሆነችው የአንጾኪያ ቤተክርስቲያን ነች። እግረ መንገድ ግን በየቦታው እንዲነበብ ነው አባቶች ይሄንን ደብዳቤ ጻፉ። ይሄን ደብዳቤ ደግሞ የችግሩ ዋና ተከራካሪዎች የሆኑት በርናባስና ጳውሎስ ብቻ ሳይሆኑ በእኛ መካከል ነፍሳቸውን ለጌታ ሰጥተው የታመኑ የሚባሉ ነቢያት ናቸው ይላቸዋል። በኋላ ላይ ሲላስንና ይሁዳን ጭምር ሂዱ፣ የአባቶች ውሳኔ ይሄ ነው፣ ቤተክርስቲያን የወሰነችው ይሄ ነው፣ ከአሕዛብ የሚጠበቀው ይሄ ነው ብላችሁ አንብቡ ብለው ላኳቸውና በደብዳቤው ላይ እንደምትመለከቱት እኛ ያላዘዝናቸው ሰዎች ይላል። ሰዎቹ ከእኔ የመጡት ብያችኋለሁ ቅድም፣ ከይሁዳ አባቶች ካሉባት ከተማ ነው የመጡት። ግን አባቶች አላኳቸውም። እኛ ያላዘዝናቸው ሰዎች ናቸው። ትገረዙና ሕግ ትጠብቁ ዘንድ ይገባችኋል ብለው ያወኳችሁ ያስጨነቋችሁ። ይህን ነው መሰለኝ እኮ ገላትያ ላይ ያወኳችሁ ቢፈልጉ ምን ይበለዋል ጳውሎስ? መገረዝ አይደለም የሚቆረጡት። በቃ ያወኳችሁ እነሱ ናቸው። እኛ ይሄንን ወስነ እኛ ብቻ አይደለንም፣ መንፈስ ቅዱስም ከኛ ጋር ነው የወሰነው። ይሄንን ለመዳን ከማመን ውጪ ምንም ማድረግ አይጠበቅባችሁም። በዴይ ቱ ዴይ ፕራክቲሳችሁ ግን ከዝሙት ለጣዖት ከተሰዋ ከታነቀና ከደም ብቻ ራቁ። ይሄንን ወስነናል ብለው አሉ። ቁጥር 30
እነሱም ተሰናብተው ወደ አንጾኪያ ወረዱ። ሕዝቡም ተሰብስበው ደብዳቤውን ሰጧቸው። ባነበቡትም ጊዜ ከምክሩ የተነሳ ደስ አላቸው። ይሁዳም ሲላስም ደግሞ ነቢያትም ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። አያሌ ቀንም ከተቀመጡ በኋላ ከወንድሞች በሰላም ተሰናብተው ወደ ሐዋርያት ሄዱ። ሲላስ ግን በዚያ ይኖር ዘንድ ፈቀደ። ጳውሎስና በርናባስም ከሌሎች ከብዙ ሰዎች ጋር ደግሞም የጌታን ቃል እያስተማሩና ወንጌልን እየሰበኩ በአንጾኪያ ይቀመጡ ነበር። ቴንክ ዩ አብትሽ። ኦኬ፣ እዚህ ጋር እንደምትመለከቱት እነ ጳውሎስ እነ ሲላስ እነ ይሁዳ አባቶች የጻፉትን መፍትሄ የያዘውን ለጭቅጭቁ መፍትሄ የሚሆነውን ደብዳቤ ይዘው በአንጾኪያ ቤተክርስቲያን መጡ። ደብዳቤውን አነበቡላቸው። እናንተ አሕዛብ ለመዳን ከናንተ ምንም የሚጠበቅ ነገር የለም። የሚጠበቀው ክርስቶስን ማመን ነበረ። በክርስቶስ ምን ብላችኋል? አምናችኋል። በዴይ ቱ ዴይ ላይፋችሁ ከዚህ በኋላ ግን ከነኚህ 4 ነገሮች እንድትርቁ ብቻ ነው የሚጠበቅባችሁ የሚለውን ደብዳቤ ያነበቡ። ቤተክርስቲያን በሙሉ በደስታ ተቀበለችው። እንዴት ደስ የሚል ኤንዲንግ ነው ምዕራፉ እንዲያረጋበት። እንግዲህ ትልቁ ነገር ናሬቲቭ አይደለም አይደል ወንድሞቼ እህቶቼ? ናሬቲቭ ሁላችሁም እንደምትመለከቱት በዴይ ቱ ዴይ ያነበብነው ልንመለከተው እንችላለን። ግን ምንድነው ከዚህ የምንማርበት? ምንድነው ከዚህ የምንማረው? ምንድነው የምንማረው? ዋንኛ እንማርበታለን የምለውን በኋላ ላይ አነሳዋለሁ። ቀደም ብዬ ግን 1-3 ፖይንቶችን ላንሳ። የመጀመሪያው ነገር ሰውን በመጣበት እንቀበለው እንጂ የኛን ወግና ስርዓት አንጫንበት። ሃሌሉያ። የመጀመሪያው ከዚህ አባቶች የሚሉት ነገር ሰው ክራይስትን ፈልጎ ሲመጣ ክርስቶስን ብቻ ስጡት እንጂ ከክርስቶስ ውጪ የናንተን ባህል፣ የናንተን ታሪክ፣ የናንተን ስርዓት እላው ላይ አትጫኑበት። ለጣዖት ከተሰዋ ከደም ከታነቀና ከዝሙት መራቅ ብቻ ነው የሚጠበቅባቸው እንጂ እናንተ ሰባኪዎቹ አይሁዳውያን ስለሆናችሁ በደንብ ስሙ። እናንተ ሰባኪያኑ፣ እናንተ አገልጋዮቹ፣ እናንተ ቀዳሚዎቹ አይሁዳዊ ስለሆናችሁ ሰውን ሁሉ አይሁዳዊ ማድረግ አይጠበቅባችሁም። ሰው አይሁዳዊ እንዲሆን ሳይሆን ሰው ክርስቲያን እንዲሆን ነው ወንጌል በእጃችን የገባው። እዚህ ማንም ሰው ከተለያየ ብሔር ከተለያየ የማህበረሰብ ክፍል ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል ከባህሉ ከሃይማኖቱ ሌላ አምላክ ከእግዚአብሔር ውጪ በክርስቶስ ከተገለጠው አምላክ ከእግዚአብሔር ውጪ ሌላ አምላክና ለጣዖት እንደመገዛት ያለ ስርዓትና ማንነት ይዞ አይምጣ እንጂ በማንነቱ በወንጌል ውስጥ መቀጠል ይችላል። አሕዛብ አይሁድ መሆን አይጠበቅባቸው። አንዱ ኢትዮጵያ ውስጥ ወንጌል ሲሰበክ በመጀመሪያው ክፍለ ዘመን ወንጌል የሰሜን ሃይማኖት ተደርጎ ስለሚታሰብ በደቡብ አካባቢ ያሉ ሰዎች እና በሌላ አካባቢ ያሉ ሰዎች ይገፉት ነበር። ትንሽ ስተትም ስለነበረው ለምን ወንጌሉ ብቻውን ሳይሆን የሰሜኑንም ስርዓት አብሮ ይዞ መጣ የሚል ፍርሃት ስለነበራቸው በኋለኛው ዘመን ደግሞ የፕሮቴስታንት ቤተ እምነት ወደ ሀገራችን ሲገባ አንዳንድ ቦታ ነጮቹ ክርስቶስን ብቻ ሳይሆን ባህላቸውንም ይዘው ሊገቡ ሲመጡ ግፊት ደርሶባቸዋል። ትክክለኛ ግፊት ነው። የትም ቦታ ስንሄድ ወንጌልን ክራይስትን ብቻ ነው እንጂ ዘን መሄድ ያለብን የኛን የቤት እድገት የኛን ባህል የኛን ስርዓት ማንንም ላይ ልንጭንበት አይጠበቅብንም። ለምሳሌ አሁን እኮ ጽድት ያለ ስርዓት አለን እዚህ ውስጥ አይደል? አሁን ለምሳሌ ሰባኪዎቹ እዚህ ስንሰብክ እንደምታዩን ዘነጥ ብለን ኮታችንን አልፎ አልፎ ከረባታችንን አርገን ነው የምንመጣው። ይሄ ግን ስርዓት ነው። ለምሳሌ አንድ ሰው በሸሚዝ ቢመጣ ሃሌሉያ፣ በቁምጣ እኔ እንጃ በቁምጣ እንታን በነጠላ ቢመጣ በጋቢ ቢመጣ በተጠምጥሞ ቢመጣ ዳዝማረር የሆነ ቋንቋ ያወራ ቢመጣ እኛ ከማናውቀው የተለየ ቋንቋ ዳዝማረር። የክርስቶስ ቤት የሁሉ ቤት ነች። የአይሁዳዊ ቤት ብቻ አይደለችም። ስለዚህ ሰውን በማንን ይሄ ማለት ግን
ከነ ግስንግሳችን ግን መቀጠል ማለት እንችላለን ማለት አይደለም አንዳንድ ባህል ግስንግስ አለው ላው ላይ አንዳንዱ አምላክ ብሎ ይላል እንጂ አንዳንዱ ባህል አምላክ የሚለው እኛ በክርስቶስ የተገለጠውን በክርስቶስ የተገለጠውን እግዚአብሔርን አይደለም እግዚአብሔር የሚለው እሱን እናስተናግድ ማለት አይደለም እሱን ልንቀበለውም ልንሸከመውም ሊጣሉ ከሚገባቸው መካከል ነው ሁሉም ሰው ግን ተጨፍልቆ አንድ ቋንቋ የሚናገር አንድ አይነት ያለባበስ ስርዓት ያለው አንድ አይነት አበላል አንድ አይነት ምግብ የሚወድ መሆን በወንጌል ግዴታ የለበትም ይሄንን መረዳት አለብን we need to entertain ግሳንግስን ማንንም ይዞ አይምጣ እንጂ ሌላ አምላክ በባህል ስም ይዞብን አይምጣ እንጂ that's okay ሰው ላይ ቀንበር ልንጭል አይገባም ሁለተኛው በጣም ምዕራፍ 15 ሌላ በሁለተኝነት የሚያስተምረን ከቃሉ የወጣ ትምህርት ሲፈጠር ከተቻለ በመወያየት ሲያስፈልግ ደግሞ በክርክርም ጭምር እምነታችንን መጠበቅ አለብን ልድገምላችሁ ከቃሉ ከእግዚአብሔር ቃል ውጪ የሆነ ትምህርት ማንንም ሰው ይዞ ሲመጣ ከአባቶች እንዴ ጥልና ክርክር እስኪሆን ድረስ እኮ ነው የሚለው ኦፍ ኮርስ ፊዚካል አልሆኑም ብዙ ኮሜንታሪዎችን አገላብጫለች ጥል ክርክር የምትለው ጥል የምትለው አማርኛ ቃል እንትን ያለች ነው ውልግድ ያለች ነች ወደ ሌላ ኔጌቲቭ ትርጓሜ ነው ይዛ የምትሄደው ኖ ፊዚካል አልነበሩም ይላል ፊዚካል አይነጠብና ክርክር ግን ምን ያህል እነ ጳውሎስ ለእውነቱ እንደቆሙና እንደሞገቷቸው የሚያሳይ ቃል ነው ጥልና ክርክር በሆነ ጊዜ ገላትያ ላይ ለአፍታ እንኳን ለቀን ምን አላልላቸውም ይላል አልተገዛንላቸውም ባይዘው ገላትያ ምዕራፍ 2 የዚህ የምዕራፍ 15 ሌላኛው ክፍል ነው ለአፍታ እንኳን ለቀን አልተገዛንላቸውም ወንጌል ላይ ሊደባልቁ ሲሉ ኦፍ ኮርስ ሰይጣን የሚፈልገው ይሄንን ነው ወንጌልን ከቻለ እንዳንሰብከው ማስቆም ካልቻለ ግን ወንጌልን መቀየጥና ማቀጣጠን ነው የሚፈልገው ልድገምላችሁ ሰይጣን ከቻለ በኃይል ይሁን በተለያየ ሁኔታዎችን ወንጌልን እንዳንሰብከው ማስቆም ነው የሚፈልገው ካልቻለስ በትምህርት እየደባለቀ የያዝነውን ንጹህ ወንጌል ማቀጣጠንና መበረዝ ነው የሚፈልገው እዚህ ጊዜ እኔ ምን አገባኝ ብለን ሳንል እምነት ታውቃላችሁ የሚታመን ብቻ አይደለም የሚጠበቅና የሚመከትም ነው ልድገምላችሁ እምነት የሚታመን እና ዝም ብሎ የሚኖርበት ብቻ አይደለም ሲያስፈልግ የሚጠበቅ ሲያስፈልግ የሚመከትም ጭምር ነው የይሁዳ መጽሐፍ ላይ ይሁዳ አንድ ምዕራፍ አይደለች ቁጥር 3 ላይ እንደውም ሄዳችሁ ይሁዳ መጽሐፍን ስታነቧት ትንሽዬ ነች ሊጽፍላቸው የተነሳው ስለ ደህንነት የመሳሰሉትን ሊያወራላቸው ነው ትዝ ሲለው ግን የሐሰት ትምህርቶች እዛ እነሱ የሚጽፈላቸው ከተማዎች ውስጥ ገብተዋል ስለዚህ ራሱ ይላል ልጽፍላችሁ ያሰብኩት ሌላ ሆኖ ሳለ ስለ እምነታችሁ ይሄንን ልጽፍ ግድ ሆነብኝ ይልና ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ልድገምላችሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ልጽፍላችሁ ግድ ሆነብኝ አንዳንድ ጊዜ በመናምነው እምነት ላይ በጌታ በኢየሱስ ክርስቶስ ብቻ በማመን ነው ደህንነት ያለው እና የተለያዩ ትምህርቶቻችን ላይ ቅይጥ ወንጌል ሲመጣ ይሄን አክል ስለ ወንጌል ልንጋደል ልንከራከር ጠበቃ ልንቆም ያስፈልጋል ከአባቶች የምንማረው ይሄንን ነው ጳውሎስ እኮ እዚህ ጋር ብቻ አይደለም ሙሉ የገላትያ መጽሐፍን የጻፈው ሙሉ የገላትያ መጽሐፍን ታውቃላችሁ የጻፈው ገላትያ ይሄው የስተት ትምህርት ከገባባቸው በሰሜን በኖርዝ አካባቢ ካሉ ከተሞች መካከል ነች እና ይሄንን የገላትያ መልእክትን የጻፈው በጌታ ካመኑ በኋላ እንደገና መገረዝ አለባችሁ የሚለው ቅድም ያነሳው ትምህርት ከተማይቱና ቤተክርስቲያኒቱ ላይ አጥለቅልቆት
በጣም ግርምት ፈጥሮበት ጳውሎስ እንደው ተገርሟል እኮ እንዴት ነው ፈጥናችሁ ወደዚህ ወንጌል የገባችሁት ይላቸዋል። ልዩ ወንጌል ነው ይሄ። እና ምዕራፍ 1 ቁጥር 6 ላይ ገላትያ እንደዚህ ይላል። በደንብ ስሙ ይሄንን። ወንጌልን መቀየጥ የሚያመጣው ጣጣው ብዙ ነው። እኛም ደግሞ ዝም ብለን ልንመለከተው አይገባም። ገላትያ ምዕራፍ 1 ቁጥር 6 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ ደነቃለሁ። ማለት ከተወሰነ ጊዜ በፊት ሰብኮላቸው ማመን መዳን በጌታ በኢየሱስ ክርስቶስ ብቻ ነው ብለው ጌታ ኢየሱስ በላያቸው ላይ ኢምፕሪንትድ ሆኖ በሌላው መጽሐፍ እንደሚናገረው በሚገርም መንፈሳዊ መነቃቃት ውስጥ በመንፈስ ጀምረው በዛ ውስጥ ነበሩ። ከጥቂት ጊዜ በኋላ ግን ክራይስት ላይ መገረዝ የሚል ትምህርት ጨምረው ወደ ልዩ ወንጌል ፈቀቅ ብለዋል። ይሄንን ነው ልዩ ወንጌል የሚለው። ይሄንን ነው ልዩ ወንጌል የሚለው። ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። የክርስቶስን ወንጌል ምን ማለት ማጣመም። ቁጥር 8 ነገር ግን እኛ ብንሆን ወይንም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። በንጹህ የጸጋ ወንጌል ላይ ሕግን የሚጨምር ከክርስቶስ መስቀል ሌላ የደህንነት መንገድ አለ ብሎ ለብቻው ይሁን በተጨማሪነት የሚያስተምር እሱ የተረገመ ይሁን። አስቀድመን እንዳልኩ እንዲሁ ሁለተኛ ላለው ድንገት ካልሰማችሁ የመጀመሪያውን ማለቱ ነው የሚመስለው እዛችሁ ክፍል ላይ አስቀድመን እንዳልኩ እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ወንጌል ማንም ቢሰብክላችሁ እሱ የተረገመ ይሁን። ስለዚህ ውድ ወገኖች ዛሬም ቢሆን ወንጌል እምነት የምናምነው የምንኖረው ብቻ ሳይሆን አስፈላጊ ሲሆን የምንመክተው የምንጋደልበት ሊሆን ይገባል። ኦፍ ኮርስ መጽሐፍ ቅዱስ በመጀመሪያ እኛን የሚለን ጴጥሮስ ላይ ይመስለኛል በእናንተ ስላለው አንዳንድ ሰዎች ለማወቅ ፈልገው የሚጠይቁ አሉ። ስለዚህ ጴጥሮስ ምን ይላል? በእናንተ ስላለው ተስፋ ለሚጠይቃችሁ ሰዎች መልስ ይኖራችሁ ዘንድ ሁሉ ጊዜ ተዘጋጃችሁ ሁኑ። ኢሳይያስ ወይ መዳን በኢየሱስ ብቻ አይደለም አለኝ አንድ ልጅ። እስቲ አንድ ጥቅስ ስጠኝ። አይደለም እንዴ? ቢያንስ እንደ እድሜያችሁ በጌታ ቤት እንደመኖራችሁ ልክ ስላመናችሁት ነገር አንድ ሰው ሲጠይቃችሁ ለማስረዳት የምትችሉበት አቅም ሊኖራችሁ ይገባል። ዛሬ ጠዋት ሰንዴይ ስኩል አንድ ጥያቄ ጠየቅኩና ሁሉም መልስ ሰጠ። ኦኬ አሁን እቺን የሰጣችሁኝ መልስ በጥቅስ አስደግፏት አልኩኝ። ዝም ብሎ እንትን እንዳይሆን ማለት ነው። ጌታ ይባርካቸው። ታክስ ላጥ ያደረጉ አወጡት። በጣም ደስ አለኝ ነው። መዳን በጌታ በኢየሱስ ክርስቶስ ብቻ ነው። ምን ማለት ነው? የቱ ጋር ነው መጽሐፍ ቅዱስ የሚለው? መዳን በሌላ በማንም የለም ምን ማለት ነው? የቱ ጋር ነው መጽሐፍ ቅዱስ የሚለው? አይሄንን አንዳንዶች በእውነት ለመረዳት ፈልገው የሚጠይቁ ሊኖሩ ይችላሉ። ለነሱ አንዳንዶቹ ስኬፕቲክስ ሆነው ተጠራጣሪ ሆነው ሊጠይቁን ይችላሉ። ለነሱ አንዳንዶቹ የምናምነውን ተቃርነው ሊመጡ ይችላሉ። ለነሱም እግዚአብሔር በሰጠን ጸጋና ዕውቀት መስት ለመስጠት የተዘጋጀን ሁላችንም መሆን አለብን። እምነትን መመከት አፖሎጂስቲክስ ተብለው በጥቂት ለሚጠሩ ከቴዎሎጂ ኮሌጅ ብቻ ግራጁዌት ላደረጉ ለጥቂት ሰዎች የምንሰጠው ኦፍ ኮርስ የነሱ ዋንኛ አንዱ ስራቸው እሱ ነው። ግን ደግሞ የተቀበልነውን ተስፋ ሁላችንም ነን እኩል የተቀበልነውና ስለዛ ተስፋ ሁላችንም የምንናገርበት አቅም ሊኖረን ይገባል። እስቲ ጉባኤው አሜን ካለ በጭብጨባ ይሄንን ሐሳብ ይደግፈው እስቲ። ሃሌሉያ! ኢየሱስ ጌታ ነው። አንድ ሌላ ፖይንት ነበረኝ እንደው ሐሳቡን ላንሳውና እኔንም ፈትኖኛል። በሶስተኝነት
በተለኛ ዘመን እዚህ ውስጥ በጣም ቻሌንጅ ውስጥ ነን ያለነው ይሄም ምንድነው ልዩነቶቻችንን በመነጋገር በመወያየትና በቤተክርስቲያን አመራር ደረጃ መፍትሄ ማድረግ በየጻፍኩትና አደበዘዝኩት የልቤን እንደው እንትኔን ነው የምነግራችሁ አያችሁ እነሱ አንድ ሴንትራል አውቶሪቲ ሎኬሽን አላቸው አባቶች የሚሏቸው አሏቸው የሚሰማዋቸው አሏቸው መመሪያ የሚቀበሉበት አለ ስለዚህ ችግሩ ሎካል ቸርች ላይ እንኳን ሲፈጠር ወዴት ወሰዱት ኢየሩሳሌም አባቶች ወዳሉበት ወሰዱት የአባቶች ውሳኔ የሁሉ ውሳኔ ሆኖ ቤተክርስቲያን ከመከፈል ዳነች can you imagine ይሄንን ትምህርት አንድ ሰው በዚህ ዘመን ይዞ ቢነሳ ቤተክርስቲያን ለሁለት ነው የምትከፈለው ቸርች ነው የሚከፍተው ቀጥሎ አንዳንዴ አዝናለሁ ተመሳሳይ የእምነት አቋም ተመሳሳይ አስተምህሮ ተመሳሳይ ፕራክቲስ እያለን እንኳን 5-6 ቦታ የተከፋፈልንን ያሰራር ልዩነት የለንም ያመለካከት ልዩነት የለንም ያደራረግ ልዩነት የለንም but too disintegrated ለምን I don't know ይሄንን even በዚህ ቸርች ደረጃ ፕራክቲስ እናረጋው ይሆን ወይ ነገር አንድ ያስተምሮ ልዩነት በመሃል ቢፈጠር ተነጋግረን ተከራክረን ተጨቃጭቀን እስቲ ለፓስተርና ለቤተክርስቲያን ሽማግሌዎች ነገሩን ይዘነው እንሂድ አንደኛ ልቡ አለን ባይዘው እነኛ ተቃዋሚ የሚባሉት በጣም የምታደንቋቸው ነገር ዝም ብለው ሰሙ ምናምን የሚባል ቃል ሰምታችኋል እንዴ ይሰሙ ነበር ቢያንስ እኔ በመሰረቱ ስማቸውንም አልጠቀሰው አንዳንዶች ይያለን ያላቸው ጌታ ይባረክ ምን ይጠቅማል ስማቸው ግን ኳሊቲያቸው ቶሎ ከመበታተን ቶሎ ከመከፋፈል ይልቅ አባቶች ብለው ወደሚሏቸው የእምነት አባቶች ነገሩን ይዘውት ሄዱ I hope ትንሽ የተገለጠ ትንሽ የተለየ እምነትና አመለካከት በምንረዳ ጊዜ መጀመሪያ ከወንድሞች ጋር ማውራት ከወንድሞች ጋር መነጋገር ምን ይመስልሃል ምን ይመስልሻል ይሄ ነገር እንደዚህ አስቤያለሁ ይሄ ነገር እንደዚህ ነው የገባኝ ይሄ ቃል መነጋገር ማውራት ከኛ መረዳ ከኛ ውሳኔ በላይ ከሆነ የቤተክርስቲያን ሽማግሌዎች መሪዎች ጋር ይዞ መሄድ አለበለዚያ ፕሮቴስታንት የቱ ጋር እንደሚቆም እኔ ያስፈራኛል የቱ ጋር ነው የሚቆመው እንደ እምነት አገኛችሁ anyways እዚህ ጋር ሱላብቃና አራተኛና ትልቁ የመጨረሻ ፖይንቴ አውቄ ነው መጨረሻ ላይ ይሄንን ያረኩት ትልቁ ፖይንቴ ይሄ ነው ለመዳን በክርስቶስ ማመን ብቻ በቂ ነው እስቲ አሁን እንደቀድሞ ይሄንን አውጀው ለመዳን በክርስቶስ ማመን ብቻ በቂ ነው አይገርማችሁም ይሄ ሐዋርያት ሥራ ምዕራፍ 15 ላይ የተፈጠረ የስተት ትምህርት አሁንም ድረስ አለ ባይዘው የሌለ ትምህርት እንዳይመስላችሁ አሁንም እኮ አንዳንድ ሰዎች አሁን ትላንት ልክ እንዳገኘናቸው ሰው መንገድ ላይ አግኝተናቸው በቃ ዛሬ ጌታን ተቀበልሃል አይደል ድነሃል ብለን ስንል መጀመሪያ አንዳንድ ሰዎች ራሳ እኔ ትላንት እንደዚህ የነበርኩት ሰውዬ አዎ አንተ ትላንት ይሄን ሳረግ የነበረው አዎ አንተ ትላንት እንዲህ ስክፋት የነበረብኝ አዎ አንተ አሁን ድነሃል ለምን በክርስቶስ በማመን ብቻ this is gospel መዳን በስራ ሳይሆን በጌታ በኢየሱስ ክርስቶስ በማመን ብቻ ነው መዳን ላይ ክራይስት ፕላስ የሚባል ነገር የለም ይሄንን እንደ እምነት ይዘው የሚያራምዱት እንደ ትምህርትም ይዘው የሚያስተምሩት ብዙ ቤተ እምነቶች አሉት ጳውሎስ ግን በገላትያ ምዕራፍ 2 ቁጥር 16 ላይ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በኢየሱስ ክርስቶስ አምነናል this is gospel መዳን ይሄ ነው በሕግ ሥራ ሳይሆን በኢየሱስ ክርስቶስ በማመን ብቻ
ገላትያ 2:21 ጽድቅስ በሕግ በኩል ከሆነ እንግዲያው ክርስቶስ በከንቱ ሞታ ለመዳን ከማመን በተጨማሪ ይሄን ማድረግ አለብኝ ከማመን በተጨማሪ ይሄን መጨመር አለብኝ የምንል ከሆነ እንግዲያው ክርስቶስ እኛን ወክሎ በመስቀል ላይ የሞተው ከንቱ ነዋ አያችሁ መዳንን ከማመን ውጪ ከጸጋ ውጪ ካረግነው የክርስቶስን ሞት ከንቱ ማድረግ ነው በከንቱ ክርስቶስ ሞተ ብሎ እንደመቁጠር ነው ለምን ስላልቻልን እኮ ነው ሕግን መፈጸም ስላልቻልን ሕጉ ጭራሽ ልንፈጽመው ኃጢያትን እያስታወቀ እየከበደን ስለሄደ እኮ ነው ክርስቶስ የሕግ ፍጻሜ ሆኖ የመጣልን እንደውም ሮሜ 3:38 ይለይላችሁ ይመስላል የጳውሎስ አባባል ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን እስቲ ይሄንን አብረን እንበለው ሰው በሉ እስቲ ጮክ ብላችሁ ሰው በሉ እስቲ ጮክ በሉና ሰው በሉ እስቲ ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን እንዲሁ በጸጋው ብቻ መዳን ያለው ያለ ሕግ ጸጋው በእምነት አድኗችኋል ማንንም እንዳይመካ ይሄ በምን አይደለም በሥራ አይደለም ምናልባት እዚህ መሐልም ወንድሜ እህቴ እናቴ አባቴ በዚህ እውነትና በዚህ የሃይማኖት ትምህርት ትግል ውስጥ ያለ ሰው ሊኖር ይችላል ለመዳን ይሄን ማድረግ አለብኝ ለመዳን ይሄን መስራት አለብኝ ለመዳን ይሄን ቦታ መሄድ አለብኝ ለመዳን ይሄን ነገር መፈጸም አለብኝ እያለ የሚትታገል ወንድሜ እዚህ መካከል ካለ ይሄንን የምስራች ሳትቀበል ከዚህ ቤት እንዳትወጣ አበረታታለሁ በስራ እግዚአብሔር ልታስደስተው በእግዚአብሔር ፊት ተቀባይነት ልታገኝ አልቻልክም አንችልም ለዛ ነው ክርስቶስ እኔንና አንቺን እኛን ወክሎ በመስቀል ላይ የተሰቀለው አሁን መሄጃ መንገዱ መግቢያ በሩ የምናምንበት እውነት ክርስቶስ ብቻ ነው ያለ ሕግ ሥራ አዎ አንተ ወንድሜ መጽደቅ ትችላለህ ብታምን ያለ ሕግ ሥራ አዎ አንቺ እህቴ መዳን ትችያለሽ መቼ ዛሬ በክርስቶስ ብታምኚ ያለ ሕግ ሥራ በእምነት ብቻ እንዲጸድቁ ይሄንን እንቆጥራለን ጌታ ይባረክ እስቲ እግዚአብሔርን በጭብጨባ አመስግኑት